ሰላም ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው የአማርኛ አረፍተ ነገር መመስረትና ማንበብ ነው። ሁላችሁም ደብተርና እስክሪብቶ እንዲሁም ትኩረት በመስጠት ተከታተሉኝ። ወደ ክላስ ስናልፍ ነገ ስንት ሰዓት ትመጣለህ። ነገ ስንት ሰዓት ትመጣለህ? ጥያቄ ምልክት። ይህ አረፍተ ነገር ጥያቄያዊ አረፍተ ነገር ይባላል። ነገ የሚለው ባለ ሁለት ፊደል ሲሆን ነህ የመጀመሪያዋና ገህ የመጀመሪያዋ ፊደል፣ ስንት የሚለው ባለ ሶስት ፊደል ቃል ነው። ሰዓት የሚለው እንዲሁም ባለ ሶስት ፊደል ቃል፣ ትመጣለህ የሚለው ባለ አምስት ፊደል ቃል። እነዚህን ቃላት ስናጣምር ትርጉም ያለው ወይም ሙሉ አረፍተ ነገር ይሰጡናል ማለት ነው። ስለዚህ ነገ ስንት ሰዓት ትመጣለህ? ጥያቄያዊ አረፍተ ነገር። እንደዚህ ስናነብም የሆነ ድምጻችን ነገ ስንት ሰዓት ትመጣለህ የሚል ድምጹ የተለያየ ነው የሚሆነው። ወርታች ዝቅ ስንል አዎንታዊ አረፍተ ነገር ስናነብ ደግሞ የምናየው ድምጽ ይኖራል። እዛ ላይ ትለዩታላችሁ። ዝቅ ስንል ለምን የግል ንጽህናችሁን በደንብ አትጠብቁም። ጥያቄ ምልክት ከመጨረሻ ጥያቄው አረፍተ ነገር ስለሆነ የጥያቄ ምልክት እንጠቀማለን። ለምን የግል ንጽህናችሁን በደንብ አትጠብቁም? ለምን የሚለው ባለ ሶስት ፊደል ቃል ነው። የግል የሚለው እንዲሁም ባለ ሶስት፣ ንጽህናችሁን የሚለው ባለ ሰባት ፊደል ቃል ነው። በደንብ የሚለው ባለ አራት፣ አትጠብቁም የሚለው ባለ ስድስት ፊደል ቃል ነው። እነዚህን ቃላቶች በስርዓት ስንደረድር ሙሉ አረፍተ ነገር ይሰጡናል ማለት ነው። ለምን የግል ንጽህናችሁን በደንብ አትጠብቁም? ጥያቄ ምልክት አለው መጨረሻ ጥያቄው አረፍተ ነገር ማለት ነው። ዝቅ ስንል የአካል ብቃት እንቅስቃሴ መስራት እወዳለሁ። ይህ አዎንታዊ አረፍተ ነገር ሲሆን አራት ነጥብ ነው የተጠቀመው። ስርዓተ ነጥብ የአካል ብቃት እንቅስቃሴ መስራት እወዳለሁ። የአካል የሚለው ባለ አራት ፊደል ቃል፣ ብቃት የሚለው ባለ ሶስት ፊደል ቃል፣ እንቅስቃሴ መስራት የሚለው ባለ አራት፣ እወዳለሁ የሚለው ባለ አምስት ፊደል ቃል ነው። እነዚህን የቃላቶች ስብስብ ምን ይመሰርትልናል? አረፍተ ነገር ማለት ነው። አዎንታዊ አረፍተ ነገር የተጠቀመው ስርዓተ ነጥብ አራት ነጥብ ስለሆነ ማለት ነው። ዝቅ ስንል ቦርሳውን ስንት ብር ገዛሽው? ጥያቄ ምልክት ነው። ቦርሳውን ስንት ብር ገዛሽው? ጥያቄያዊ አረፍተ ነገር ማለት ነው። ቦርሳውን የሚለው ባለ አምስት መቁጠር ትችላላችሁ። ስንት የሚለው ባለ ሶስት ነው። ብር የሚለው ባለ ሁለት፣ ገዛሽው የሚለው
4 ፊደላት አለው። እነዚህን በስርዓት ስንደረድር ቦርሳውን ስንት ብር ገዛሽው የሚል ጥያቄው አረፍተ ነገር መስረት ቻል ማለት ነው። ዝቅ ስንል ሰላም አስተማሪዎቿን እንደ ወላጆቿ ታከብራቸዋለች። 4 ነጥብ። ሰላም የሚለው ባለ 3 ፊደል ቃል ነው። አስተማሪዎቿን የሚለው ባለ 8 ፊደል ቃል ነው። እንደሚለው 3 ታከብራቸዋለች የሚለው ባለ 8 ማለት ነው። ስለዚህ ሰላም አስተማሪዎቿን እንደ ወላጆቿ ታከብራቸዋለች። ሰላም አስተማሪዎቿን እንደ ወላጆቿ ታከብራቸዋለች ይላል። ዝቅ ስንል ሰው ከሁሉም ፍጥረታት ክቡር ነው። 4 ነጥብ። ይህም አዎንታዊ አረፍተ ነገር ነው። ሰው ከሁሉም ፍጥረታት ክቡር ነው። ሰው የሚለው ባለ 2 ፊደል፣ ከሁሉም የሚለው ባለ 4 ፊደል፣ ፍጥረታት የሚለው ባለ 5 ፊደል፣ ክቡር የሚለው ባለ 3 ነው የሚለው ባለ 2 ፊደል ቃላት ናቸው። እነዚህን ቃላቶች ደግሞ ስናጣምር አረፍተ ነገር ይሰጡናል ማለት ነው። ልክ ቃላትን ለማግኘት ሆሄያት እንዳጣምር ነው ሁሉ 2 እና ከዚያ በላይ የሆኑ ቃላትን ደግሞ ስናጣምር ሙሉ አረፍተ ነገር ይሰጡናል ማለት ነው። ይሄ አዎንታዊ አረፍተ ነገር ነው። ምክንያቱም መጨረሻ ላይ 4 ነጥብ ነው የተጠቀመው። ዝቅ ስንል ጠንክሬ በመማሬ የባህሪ ለውጥ አምጥቻለሁ። ጠንክሬ በመማሬ የባህሪ ለውጥ አምጥቻለሁ። ይህም አዎንታዊ አረፍተ ነገር ነው። የተጠቀመ ስርዓተ ነጥብ 4 ነጥብ ነው። ጠንክሬ የሚለው ባለ 4 ፊደል ቃል፣ በመማሬ የሚለው ባለ 4 ፊደል ቃል፣ የባህሪ የሚለው እንዲሁም ባለ 4 ፊደል ቃል፣ ለውጥ የሚለው ባለ 3 ፊደል ቃል፣ አምጥቻለሁ የሚለው ባለ 6 ፊደል ቃል ነው። እነዚህን ቃላት ደግሞ ስንደረድር ሙሉ አረፍተ ነገር ይሰጡናል ማለት ነው። ጠንክሬ በመማሬ የባህሪ ለውጥ አምጥቻለሁ ይላል። የዛሬ ትምህርታችን ይህን ይመስል ነበር። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው።